ቲና እንግዲህ ክብሮምና ሰኒን አለያየቻቸው ማለት ነው። እቺ የተረገመች እንደው በሰው ህይወቱ ላይ ጣልቃ እንደገባሽ ምን ይሻልሽ ይሆን? ፈጣሪ ትዕግስት ውስጥ እንደው እሷና እቺ አልማዝ የምትባል ሴት አንድ ናቸው። የምሬን እኮ ነው። ክብሮም እንግዲህ ትናንትና ከአዲስ አበባ ወደ አዲስ አበባ እየመጣ ነበረ። ሰሞኑን ያው የኪራ አባት ጋር ሄዶ ነበረ። እንግዲህ ትናንትና ሰኒ እንዳያቸዋት በፈገግታ ተሞልታ ነበር ጠዋት ከጅምሩ ማለት ነው። ከዛም ደወለችለትና እንዴት ነው ምነው አትመጣም እንደ ወደ አዲስ አበባ ስትለው እየመጣሁ ነው ወደ አዲስ አበባ አላት። በጣም ደስ አላት። በጣም ተደሰተች። በቃ ዛሬማ ከስራ መቅረት አለብኝ እንዴ ስራ ቀርቼ ነው ከክብሮሜ ጋር መሆን እንፈልገው አለች። ከዛ በኋላ ተደሰተችና ስራ ቦታ ደወለች ላለቃዋ። አለቃ ዛሬ በቃ በጣም አሞኛል ሰውነቴ ምናምን ብቻ አሞኛል ስራ መምጣት አልችልም እኮ ካመመሽ በቃ እንዳትመጪ አላት። እኮ እሱን ላስፈቅድ ነበር አመሰግናለሁ አለቃ አለች። እሷ እንኳን ሊያማት እኮ ምንም አልሆነችም። አይ ፍቅር። ከዛም እንግዲህ ወደ ቤት ተመልሳ ወደ ነፂ ቤት ሄደች። ከዛም በፈገግታ ተሞላች። እንዲህ ሰኒዬ ዛሬ እንዴት ነው ከወትሮ የተለየሽብኝ ሆነሻል አለች ጽናቴ። ምንም በቃ ዛሬ ደስ ብሎኛል ደስ ስላለኝ ነው አለች። እዚህ ቤት የመጣ ሰው የለም እንዴ አለቻት ለፂ ማለት ነው። ማንም አልመጣም። ወይ አልመጣም ማለት ነው በቃ አለች። ምን እያልሽ ነው ሰኒዬ? ማን ነው እሱ ስትላት በቃ ታዩ አለቻት። አሀ ክብሮም ነው አለችው። አዎ እሱ አልመጣም እንዴ አለች። መጥቷል አንቺ ልጅ አለች ሰኒዬ። ከዘማነች ከዛ በኋላ ክብሮም ሲመጣ ዘላ ተነሳችና እቅፍ አደረገችው። ከዛም በደስታ ኪራ ተንኮለኛ ከኋላ መጣና በጣም እየተገረመ እያያቸው ነበረ። አረ ተቃቀፉ እንጂ ለምን ትላቀቃላችሁ አለ ኪራ። ከዛም እፍ ጀመርክ ደግሞ አለችና እንትና ሰኒ በቃ ነው ውሃ አልጠጣ ብላ ወደ ኪችን ሄደች። ኪራ ከዛ ክብሮሜን አንተስ ውሃ አልጠማህም እንደ ሄድና ጠጣ እንጂ አለው። አይ እኔ እንኳን ውሃ አልጠማኝም። ወይኔ ሰኒና እኔና መጋደላቸው ነው አሁን አለች ጽ ከዛ ወይኔ አለና ክብሮም እየሮጠ ሄደ። ከዛ ኪችን ሲሄድ ሰኒ የለችም። ሰኒስ እያለ ሰኒ አላየኋትም አልመጣችም እዚህ ነች እንዴ አለች። የምን ግርግር ለሌባ ይመቻል ነው የሚባለው። ከዛም ወይኔ ክብሮሜ እንኳን ሰላም መጣ እንዴት ናፍቀኸኝ እንደነበረ አለች። ከዛ ሰኒን በአንድ አይኗ ከጀርባ እያየች እንትናን አቀፈችው ክብሮምን ማለት ነው ቲና። ሰኒዬ ተናደደችና እየተንደረደረች ሄደች። ተከትሏትም ሄደ። አንቺ ልጅ ግን ምንድነው ጸባይሽ? ለምንድነው ግራ መታጋብኝ? ምንድነው የሆንሽው አላት። በቃ ሄድና እሷ ነው ቀፋት። በቃ የራስ ጉዳይ ካሁን በኋላ እንዳትቀርበኝ ምናምን አለች። በጣም ተናደደች። እንዳትከተለኝ ብላው ጥላው ሄደች። ከዛም ግራ ተጋባና ወደ ቤት ተመለሰ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ሰኒዬ ወሰናለች ማለት ነው። ከዛም ለጠፋህበት ቅጣት እቀጣሃለሁ አለችው ቲና። እሺ እቀጣለሁ አላት ክብሮሜ። ግን ምን ልቀጣ አላት። ምሳ ትጋብዘኛለህ ዛሬ አሪፍ ቦታ ወስደህ አለችው። ታዝናናኛለህ? እሺ ችግር የለውም ማለት እቀጣለሁ። ክፉ አስቦ አልነበረም። ከዛም እሷ ግን ሰኒን ለማቃጠል ብላ ነው። ከዛ በኋላ እሺ ብለው ተለባበሱና እሱ ቀድሟት ወጣ። ከዛ በኋላ ሰኒ ላይ ክብሮም እንደላከላት አድርጋ ሜሴጅ ላከችላት። ከዛ ቴክስት ላከችላት። ነይ እዛ የምንገናኝበት ካፌ ነይ፣ በጣም የማሳይሽ ነገር አለ ቶሎ ብለሽ ነይ አላት ብላ ጻፈችላት። እቺ ራሷ ማለት ነው ቲናዋ። ሰኒዬ ሆዬ ደግሞ በቃ ክብሮሜ ነው ብላ ሰፍ ብላ መምጣት። እቺ ደግሞ ቲና የምትባል ጭራቅ ልክ ሰኒን መምጣቷን ስታይ የሆነ ሰው በእናት እያስቸገረኝ ነው ይሄን አይቶ እንኳን እንዲቆርጥለት የሆነ ነገር ተባበረኝ አለችው። እሺ ምን ልተባበር ካለችው አላት። ከዛ በኋላ ጠጋለችና እንደ መሳም አለችው። ሰኒዬ ከርቃየች። በቃ ልቧ ተሰበረ። የት አልታረ ሰውየው ማን ነው እሱ የት አለ ሲላት በቃ አሁንማ ሄደ በቃ አለች። ከዛ በኋላ ሰኒ ማነች ቲና በጣም ደስ አላት። ሰኒዬ አለቀሰች መንገዱን። እህቴ እኮ ነግራኝ ነበረ እኔ ነኝ እንጂ ይበለኝ የእጄን ነው ያገኘሁት አላሳዝንም እኔ አለች።
ከዛ በኋላ ካሁን በኋላ አይኔን አይደለም ስሜን እንኳን አጠራም ብላ ወሰነች። እዛ ደላላ ጋር ደወለችና ቤቱን ከነሙሉ እቃው የሚከራይ ሰው ፈልግልኝ፣ ለኔም ደግሞ ባለ 2 መኝታ ክፍል ፈልግልኝ አለችው። እሺ ችግር የለውም ማለት ደላላ። ከዛን እያለቀሰች መሩ ጋር ሄደች። መራዊት ደግሞ እሷን ስታይ ተደናገጠች። ምን ሆነች ነው? ማን ተናግሮች ነው? ማን ያስከፋች ስትላት ምንም አልሆንኩም ብቻ ዝም ብዬ ከፍቶኝ ነው አለቻት። እኮ ታዲያ ንገሪኛ ማን ያስከፋች ስትላትም ልትነግራት አልፈለገችም። ከዛ በቃ ልሂድ እኔ እያለች እያለ ደላላው ደወልና ቤቱን የሚከራይ ሰው አግኝቼልሻለሁ፣ ላንቺም አግኝቼልሻለሁ፣ በቃ ልሂድ ቻው መሩዬ አለቻት። በቃ እሺ አብሬሽ ልሂድ ስትላት አይ አያስፈልግም ብቻዬን ሄዳለሁ አለች። ከዛ አሁን አድራሻዋን ታጠፋባቸዋለች እርግጠኛ ነኝ። ያው ተናዳለች። እነሱ ግን ምንም አላደረጓትም። ከክብሩም ስለራቀች መራቅ ስለፈለገች ያው እነዚህና መሩ ካወቁ ደግሞ ያው ክብሩም ስለሚከተላቸው አድራሻዋን ታጠፋለች ብዬ አስባለሁ። እንግዲህ ክብሩም በማያውቀው ነገር ተቀጣ ማለት ነው። ያሳዝናል የእውነት። እቺ ቲና የምትባል በሰው ህይወት ሁሉ ጣልቃ እንደገባሽ እንደ የራስሽን ህይወት ኑሪ። ምን ጉድ ነሽ አንቺ? አሁን እሷ ያን ጊዜ ቲናና ኪራ ቤት የመጣች ጊዜ እንግዲህ ሰኒ የጽናት ጠበቃ ናት የእውነት። እና ያኔ ብዙ ተናግራታለች። በዛ ቄም ይዛባት ነው አሁን እየተበቀለቻት ያለችው ማለት ነው። እቺ እንግዲህ ትላንትና ክብሮሜም ወደ ቤት ተመለሰ። ከዛን እንዴ መጣችሁ እንዴ አለቻት። አዎ መጣን፣ ዛሬ እንዴት ደስ የሚል ቀን ነበረ ብላ እየሳቀች በቃ ልቧ ደረሰላታ። ሰኒን ስላቃጠለቻት ብቻ። እንዴ ታዲያ ምንድን ነው የሚያስቅሽ? እስቲ አብረሽ ልሳቅ ንገሪኝና አለቻት። አይ ታዩ የሚነገር አይደለም አለቻት። እሺ አለች እና ሰኒዬ ዝም አለቻት ማለት ነው። ከዛ ጽዬ ለኪራ ምግብ አቀረበችለትና መታ ደረጃው ላይ ቁጭ አለች። እንደው የነሱ ፍቅር ሙ ናፍቆኛል እኔ እውነት ለመናገር ማለት ነው። እንደ በፊታቸው ቢሆኑ ቤት ይዛ ቤት እያለች መቼም ሰላም አይሆኑም። ግን ኪራ ተከትሏት መጣና ደረጃ ላይ ቁጭ አለ። እንዴ ምግብ አቅርበሽልኝ ለምን እዚህ ቁጭ አልቻላት? ምን ነው የሚጨምርልህ ነገር አለ? ያስፈልገ ነገር አለ ስትለው አይ የለም። ግን ለምን ታዲያ አንቺ እዚህ ተቀመጥሽ? እኔ ብቻዬን ልበላለሁ እንዳላት። አዎ አሁን እኮ የሚያባላ ሰው አግኝተሃል፣ አብረ መብላት ትችላለህ። እኔ ከመቼ ጀምሮ ነው ብቻዬን የምበላው? አረ እባክሽን ጽዬ ተይ ግን እንዳትኝ እባክሽን ትንሽ ቀን ታገዥ አላት። ኪራ እዚህ ቤት ያመጣሃት እኮ ቤቲ ናት፣ ሌላ ሰው አይደለም አውቃለሁ። እኔ ቤቲን ፈልጊያት ሳይሆን እናቷ አሳዝናኝ ነው ያመጣሁት። እባክሽን አንቺ ነሽ እንደዚህ ነገሮች እንዲሰፉ በመሀላችን ክፍተት የፈጠርሽው። ለቤቲ እዚህ ቤት ማምጣት ትኩረት የሰጠሽው አንቺ ነሽ አላት። እሷም ያኔ ድሮ ያደረገቻትን ነገር እያስታወሰች መርሳት አልቻለችም። ኪራም በጣም ግራ ተጋባ። ኪራ በቃ አጨቅጭቀኝ፣ ሁሉንም ነገር ወስነ ባደረግከው ላይ አሁን አስተያየት እንድሰጥበት አትጠይቀኝ፣ የህልም ግፍ አለው ሄድና ብላለችው እና ተነስታ ሄደች። ኪራም አይኑ ሁሉ ደም መስሏት በጣም ተናዷል። ተነስቶ ሄደ። ከዛ ለዚች ለቤቲዋ ምግብ አቅርባላት ቲናና ጉርሻት ብላት ነበረ መሰለኝ። ቲና ደግሞ ከክብሩ ሚጋለቱ ሽር ጉድ እያለች እየተቀባባት ነበረ። ከዛ እቺ ማንጅ ጽዬ ወደ ሳሎን እየሮጠች ስትሄድ ኪራ እያጎረሳት ነው እንትናል ቤቲን። ሰኒ ብው ብላ ተናደደች፣ በጣም ተናደደች። ከዛ ብሎ ሲጠራትም ምንም እንትን አላለችውም፣ በጣም ተናዳለች። እና ከዛም ቲና ጋር መጣችና ቆይ አንቺ ቅድም አጉርሻት ልጅቷን አላልኩሽም እንዴ አስቀምጬ እላታለሁ እና ምን ላደርጋት? የራሷ ጉዳይ ነው ትብላ በራሷ አለች። እኔ ልወጣ ነው አለች። ስለዚህ ለራሷ ትጉረሳለች እና በጣም ተናደደች። ጽዬ በጣም ተናደደች። ከዛም እንግዲህ ኪራ አጎረሳት፣ በላች። ጂቲ ማነች ጽናዋነች ስሟች ቤቲዋ። በነገራችን ላይ ያው እንግዲህ አሁን ድራማቸው ሊያልቅም ስለሆነ ያው በቀጣይ ቪዲዮ ወይ ቤቲ አትኖርም ድና ትሄዳለች ብዬ አስባለሁ። ጽናትና ኪራ እንደ ድሯቸው ይሆናሉ። ድራማቸው አሁን 100 ላይ ይዘጋል ብዬ አስባለሁ። ምክንያቱም ሌላ ድራማ ሊጀምሩ ይሆን አላውቅም። ብቻ እንጃ ጽዬ በጣም እያሳዘነችኝ ነው እውነት ለመናገር። ብዙ ነገሯን ነው ያጣችው። ቤቲ በጣም ብዙ ነገር በድላታለች። ግን ደግሞ ያው ለእናቷ ሲል ነው እንጂ እሱ ቤቲን ፈልጎ እንዳላመጣ
ደጋግሞ ነግሯታል ለጽዬ ማለት ነው።